አሰላሙ አለይኩም ሀባይቢ እንዲሁም የሌላ ሃይማኖት ተከታዮች እንደምን አላችሁ? ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ የሆነው ኢንሻአላህ እንኳን በደህና መጣችሁ እላችኋለሁ። ኢንሻአላህ ለዛሬ ይዘላችሁ የመጣው የመኮረኒ በስጋ በሸሜል ነው። ኢንሻአላህ ምርጥና ጣፋጭ ነው። እስከ መጨረሻ ከኔ ጋር ሆኖ በመጀመሪያ መኮረኒ እቀቅላለሁ። ስቀቅል ደግሞ ውሃዬን አፍልቼ ዘይት ጨምሬ መኮረኒን አንድ እሽጓን 500 ግራም ነው የተጠቀምኩት። መኮረኒ የተጠቀምኩት የኩዌት ምርጥ መኮረኒ ነው። ኢንሻአላህ ግን ተለቅ ያለ አይደለም፣ ደቀቅ ያለ ነው ያለኝ። እኔ አነሳነስ ያሉ ናቸው። እናንተ ረዘም ያለ ስክሪኑ እንዳረኩላችሁ ካላችሁ በእንደዚህ አይነት መልኩ ተጠቀሙ። ደግሞ ሞር ውበት ይኖረዋል ማለት ነው። አሁን መኮረኒ በእንደዚህ አይነት መልኩ 90% አበሰልኩትኝ። በደንብ ሙክክ አላረኩትኝ ማለት ነው። እና በማጥለያ አርጌ አስቀምጠዋለሁ። አሁን ዘይቴን ካልካለልኝ በኋላ ደግሞ ሁለት መካከለኛ ሽንኩርቴ ደግሞ ትንሽ ጠበስ ካረኩትኝ በኋላ 3 ፍሬ ነጭ ሽንኩርት ጨምሬ አብሬ ከሽንኩርትና ነጭ ሽንኩርቱ በደንብ አርጌ አምሰዋለሁ ማለት ነው። ከዛ በኋላ ከቁላላዎቹን በኋላ ደግሞ ቅመም ጨምራለሁ። ኢንሻአላህ ቅመም ማሳውቃችሁ ይሆናል። እስከ መጨረሻ ከኔ ጋር ቆዩ። ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ ያላረጋችሁ አበረታቱኝ። እንዲሁም የደወል ምልክቷን በማጥቆር አዲስ ነገር ስለቅ እንዲደርሳችሁ አድርጉ። ቪዲዮን ከወደዳችሁ ላይክ እና ሼር ማድረጋችሁ እንዳትረሱ። የምታበረታቱኝ አላህ ይስጥልኝ፣ አላህ ያክብርልኝ። አመሰግናችኋለሁ። ፓፕሪካ ግማሽ ማንኪያ እንዲሁም በኋራት መሸከል 1 ማንኪያ፣ ቆንጆ በርበሬ ግማሽ ማንኪያ፣ ጨው 1 ማንኪያ እንዲሁም ጅንጅብል ግማሽ ማንኪያ ተጠቅሜያለሁ። ጅንጅብል ፍሬሽን ካላችሁ ይመረጣል፣ ከሌላችሁ ግን እንደኔ ፓውደሩን ተጠቀሙ ማለት ነው። ፓፕሪካው ሐር ስለሆነ ነው ግማሽ ማንኪያ የተጠቀምኩት። ሄሎ ከሆነ ግን 1 ማንኪያ ተጠቀሙ ማለት ነው። እና ኢንሻአላህ በእንደዚህ አይነት መልኩ በደንብ ጥብስ ካረግነው በኋላ ምን እንጨምራለን? ትንሽ ጨውና ቆንጆ በርበሬ። አሁን ቆንጆ በርበሬ ብቻ ነው እኔ የምጨምረው። እናንተ ግን አይታችሁ ጨውም ጨምሩ ማለት ነው። እኔ ጨውም ትንሽ ስለማይፈልጉ በቂው ነው። እና እናንተ ጨውና ቆንጆ በርበሬ ጨምሩ ማለት ነው። ከዛ በኋላ በእንደዚህ አይነት መልኩ ጥብስ ካረኩትኝ በኋላ ምን ጨምራለሁ? ሳልሳ ትንሽ ቆንጆ በርበሬ ጨምርበታለሁ። አሁን እቺ መታክል ማለት ነው። በጣም ትንሽ የሩብ ማንኪያ መታክለው ጨመርኩት። እናንተ ጨውም ካፈለጋችሁ ጨውም ጨምሩበት። እኔ ግን በቂው ስለሆነ ስለታየኝ በቂው ነው። እና ሐባይቢ ከዛ በኋላ ምን እንጨምራለን? ሳልሳን ስንጨምር እኔ 1 ባኬት ሳልሳው ነው የምጨምረው። 1 ባኬት 3 ማንኪያ ታክላለች እና አንዷ ነው የምጨምረው። ከዛ አንድ ደግሞ በኋላ ጨምራለሁ አይቼ ማለት ነው። ይሄንን አዲስ ሳልሳ ስለገዛሁትኝ አንዳንዴ ሳልሳውን ትንሽ አርገሹ የሚያሰማለ ብዙ አርጋችሁ የማያሰማለ። ስለዚህ ትንሽ አይቼ 1 ማንኪያ ጨምርበታለሁ ማለት ነው። እናንተ ቀላ ያለ በጣም ቀላ ያለ የምትወዱ ከሆናችሁ 2 እሽግ ካረጋችሁ በጣም ቆንጆ ከለር ያለበት ይሆነላችኋል ማለት ነው። 2 እሽግ አርጉ ቀላ ያለ የምትወዱ ከሆናችሁ። እኛ ግን በእንደዚህ አይነት መልኩ ከለር ስለሚወድ ነው። እና ከዛ በኋላ ለብ ያለ ውሃ 1 ኩባያ ጨምራለሁ። ከዛ ለ5 ደቂቃ የሚያክል አስቆየዋለሁ ማለት ነው። 5 ደቂቃ ትንሽ ከደና አርጌ ካስቆየሁኝ በኋላ ምን እሰራለሁ? የቤሸሜል ሶሱን አዘጋጃለሁ ማለት ነው። ኢንሻአላህ እሱም አብረን የምናየው ይሆናል። እስከዛው ግን ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ ያላረጋችሁ አበረታቱኝ። እንዲሁም የደወል ምልክቷን በማጥቆር አዲስ ነገር ስለቅ እንዲደርሳችሁ አድርጉ። ቪዲዮን ከወደዳችሁ ላይክ ሼር ማድረጋችሁ እንዳትረሱ። ኢንሻአላህ አሁን አያችሁ ማሻአላህ ተባረከላህ በቂው ነው። ጨርሻለሁ ማለት ነው። አሁን ወደ በሸሜል አሰራር እንገባለን ኢንሻአላህ። እስከ መጨረሻ ከኔ ጋር ቆዩ። አሁን ዱቄቴን እጨምራለሁ። ዱቄትን የጨመርኩትኝ የ1 ካሳ ሙሉ ሳይሆን ኩባያው ሙሉ ሳይሆን ሩብ የጎደለው ማለት ነው። ለ1 ኩባያ ሩብ የጎደለው። ከዛ በኋላ በደንብ አርጌ አመሳርገዋለሁ። ሽታውን ሲወጣ ትንሽ ከለሩ ደግሞ ቀየር ሲያረግ ምን ጨምራለሁ? ዝብዳ የምጨምረው 100 ግራም ነው። እናንተ ዝብዳ ካልፈለጋችሁ በዘይት መቀየር ትችላላችሁ። ካልሆነ ደግሞ ግማሽ ዝብዳ ግማሽ ዘይት ማድረግ ትችላላችሁ። ግን ለበሸሜል ዝብዳ ቅቤ ማለት ነው በጣም ያጣፍጠዋል። ስለዚህ በዝብዳ ነው የተጠቀምኩት ማለት ነው። ከዛ በኋላ በእንደዚህ አይነት መልኩ ከዱቄቱ በደንብ አድርገን እናዋህደዋለን። አንደኛ አይጓጉልም፣ ሁለተኛ ደግሞ ዱቄቱ
ቅቤውን ጣዕም ይዞ ይወሄዳል ማለት ነው ኢንሻአላህ። ከዛ በኋላ ምን ጨምራለሁ? ወተት የሚጨምር 6 ኩባያ ነው የምጨምረው። 6 ኩባያ ወተት። ከሌላችሁ ወተት ደግሞ በፓውደር መቀየር ትችላላችሁ ማለት ነው። በፓውደር አድርጋችሁ 6 ኩባያ ውሃ ጨምራችሁ በጥብጣችሁ መጨመር። ከዛ በኋላ ቆንጆ በርበሬ፣ ጨው እጨምራለሁ። ከዛ የዶሮ ቅመማ ቅመም እጨምራለሁ። በዶሮ ቅመማ ቅመም ምትክ ደግሞ ሌላ መጨመር ከፈለጋችሁ ሌላ ቅመም የምትወዱት ካለ መጨመር ትችላላችሁ። እንዲሁም ጅብና ሳይህ 1 ማንኪያ ተጠቅሜያለሁ ማለት ነው። እጃችሁ ከማማሰል ወደ ኋላ እንዳትሉት፣ በደንብ አማስሉት ማለት ነው። ከወፈረባችሁ ወተት እየጨመራችሁ የምትፈልጉትን ቅጥነት እስከሚደርስ ድረስ ወተት እየጨመራችሁ መቅጠን ትችላላችሁ። እኔ አሁን ጨርሻለሁ። እናንተ ከወፈረባችሁ ትንሽዬ ወተት እየጨመራችሁ አቅጥኑት የምትፈልጉበት ደረጃ እስከሚደርስ ማለት ነው። አሁን ደግሞ ወደ ዘጋጀሁትን ሳህን መኮረኒን አደርጋለሁ። ከታችኛው መኮረኒ በዛ ሲል ይመረጣል። ከላይኛው ትንሽ አነስ አድርጉት። ከታችኛው ነው የበዛው የምታርጉት እና ከዛ በኋላ ስናደርግ ደግሞ በሸሜሉን እንዳትሳሱ በደንብ አድርጋችሁ በሸሜል አድርጉበት። አሁን ያዘጋጀነው ስጋ እናረጋለን። ስጋውን ስናረግ በተቻለን መጠን ሁሉም ቦታ እንዲደርስ እናረጋለን በደንብ አድርገን ማለት ነው። ከዛ በኋላ ከስጋው በላይ ከፈለጋችሁ ጅብና መዘሬላ፣ ከፈለጋችሁ ጅብና ሽደር ማድረግ ትችላላችሁ። ጅብና የሚወዱ ከሆኑ ማለት ነው። ወይ የምትወዱት ከሆነ ከላይኛው አሁን በሸሜል ካረግን በኋላ ስጋውን ካረግን በኋላ ምን እናረጋለን? ጅብና መዘሬላ ወይ ጅብና ሽደር እናረጋለን። እናንተ እንዳላችሁ ማለት ነው። እኔ አልተጠቀምኩትኝም። ከዛ በኋላ በሸሜል በደንብ አድርገን እናረጋለን። በሸሜሉን ወፍሮ ከታያችሁ ግማሽ ኩባያ የሚያክል ወተት ጨምራችሁ ቀጠን አርጉት። ከዛ በኋላ መዘሬላ እኔ ብዙ አላረኩበትም ስላልነበረኝም፣ እናንተ በደንብ አርጋችሁ አድርጉ። በደንብ ነው ለበሸሜል ማሻአላ ተባረከላ ነው። አሁን ፍሩኔን በ200 ዲግሪ ነው የለኮስኩትኝ። የላይኛው ጅብና ቀለጥ ሲል ምን አረኩት? ከላይ ለኮስኩትኝና ከዛ በኋላ ተጣባብቂ በእንደዚህ አይነት ከለር አወጣሁትኝ ማለት ነው። በሸሜል ሲቀዘቅዝ ወይም ደግሞ ትኩሱ መብላት ይችላል። ሲቀዘቅዝ ደግሞ እንደዚህ እንትን ይላል። ረግብ ያለ ነገር አንዳንዱ ቆንጆ ስትቆርሱ ራሱ በትክክለኛው ተቆርሶ የሚወጣ እንደዚህ ይሆንላችኋል ከቀዘቀዘ ማለት ነው። እና በእንደዚህ አይነት መልኩ ወጥቶልኛል። ማሻአላ ተባረከላህ ነው። ጣሙ ሞክሩት። ከወደዳችሁ ላይክ ሼር ማድረጋችሁ እንዳትረሱ። አሁን ደግሞ ከቪዲዮን ሳትወጡ ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ አድርጉ፣ አበረታቱኝ። በሌላ ቪዲዮ እስከምንገናኝ እናንተም እኔም ቸር ያቆየን። ባይ ባይ።